ማለት በዚህ ሰዓት እሷ ክፍል ትሰራለህ? አልገባኝም። ምን እየተፈጠረ ነው? አደራሽ ጥቂት መዘናጋት ብዙ ዋጋ ያስከፍለናል። እነ ሳሚ እንደመጡ መተሽ እንድትነግሪኝ። ተመልከት እየሆነ ያለውን ጨዋታውን አረዘምከው። ሴትዮ አፍሽን ዘግተሽ የማይናገሩ ምትበይ ይሻል፣ አለበለዚያ ልሳንሽን ነው የምዘጋው። አንቺ ቆሻሻ! ኧረ አይገባም ሰላም፣ ዋናው እጅሽ አለመቃጠሉ ነው። እሷ መቼም አትቃጠልም፣ ይሄን ቤት ካላቃጠለችው በስተቀር። ሄሎ፣ አቤት ማልበል። ማንም ፈልጌ ነው ያልከኝ? አልሰማሁም ወንድሜ፣ ይቅርታ። ሀሴት ወንድሜ ተሳስተሃል። ሀሴት የምትባል ሴት የለችም በዚህ ስልክ። እንዴ አለች እንጂ እቹት ከፊትህ። ሀሰተኛዋ ሰላም እውነተኛዋ ሴት እቹትና ከፊት ቆማለች። ማለት ሜሮን ምን ለማለት ፈልገሽ ነው? አልገባኝም። እሷን ጠይቃት። ስሟ እኮ ሀሴት ነው። ምን ማለት ነው? እንዴት ነው ሰላም ሀሴት የምትሆነው? አዎ ልክ ናት። የቤት ስሜ ሀሴት ነው። ግን ምን? ይህን ስሜን አልወደውም እና ሰላም ብላችሁ እንድትጠሩኝ ነው የምፈልገው። ማለት ለምንድን ነው የማትወጂው? ሜሪ ተያት በቃ፣ አታስጨንቂያት እስቲ። ምን ችግር አለው ይሄን ያክል? እንዴ ይሄን እኮ ማጣራት ያስፈልጋል። ሀሴት ሆኖ ስሟ ለምን ሰላም ብላ ተዋወቀች? ይሄ እኮ ያለ ነገር ነው። አብዛኞቻችን ሁለት ስም ነበረ። እንደውም ሳሚ እዛ ማደጎ ቤት እያለን ማን ነበር ስምህ? አቡሽ አይደለ? አንተ በቃ ምንም ነገር አትረሳማ። እዚያ ማደጎ ቤት ያለ ነገር እንዴት ይረሳል? ሲበዛ በጣም ገራሚ ሰዎች ናቸው። ይሄ ሰውዬ ለምን ደወለ እና ደግሞ እቺ ሴትዮ ለምን ሀሴት ብላ ተዋወቀችን የሚለውን ነገር ራሱ ማሰብ አትችሉ። ሜሪ ይሄ ጉዳይ እንደዚህ የሚካበድ ነገር ያለው አይመስለኝም። ጆሲ እንዳለሽ እኔም እኮ ቅጽል ስም ነበር። ስለዚህ በዚህ ደረጃ ሰላም ማስጨነቁ አስፈላጊ አይመስለኝም። በትክክል ሳሚሻ፣ ሜሩ ነገሩን ቀለል ማድረግ ነው የሚሻለው። በጭራሽ የማወራውን ነገር መረዳት የፈለጋችሁ አይመስለኝም። በጭራሽ አይሆንም። እቺ ሰይጣን ከዓላማዬ ልታሰናክለኝ አይገባም። ግርማ አወቀ ማለት ደግሞ የለፋውበት ነገር እንዳለ ገደል ገባ ማለት ነው። እድሜን በሙሉ የተዘጋጀውበት ነገር በአንዲት ሴት ምክንያት ሊበላሽ አይችልም። ወይኔ ሰላም፣ እሺ ቆይ ቃልሽስ? እንዴት ነሽ ሀሴት? በነገራችን ላይ ስምሽን በጣም ወድጃለሁ። ሀሴት። እንደውም ከዚህ በኋላ ሀሴት ብዬ ነው ጠራሽ። ጆሲ በጭራሽ ሀሴት እንዳትለኝ። ሀሴት ብለህ እንድትጠራኝ አልፈልግም። እባክህን ጆሲ አደራ፣ ከዚህ በኋላ ሀሴት ብለህ እንዳትጠራኝ። ሰላም፣ የሆንሽ የተረበሽ ነገር ትመስያለሽ። የሚያስጨንቅሽ ነገር አለ እንዴ? ለጊዜው ሀሴት ብለህ ካልጠራኸኝ አልረበሽም። ይህን ማድረግ ይከብዳል። አረ ችግር የለውም ሰላም። ከዚህ በኋላ ተሳስቼ እንኳን ሀሴት አልልሽ። ግን ደግሞ ሌላ የምረዳሽ የሚያስጨንቅሽ ነገር ካለ ብትነግሪኝ ደስ ይለኛል። ፊትሽ እኮ ልክ አይደለም። ሁሉንም ነገር ወደፊት እነግርሃለሁ።
እኔ አሁን እያስጨነቀኝ ያለው የስልኬ መጥፋት እንጂ ሌላ ምንም ነገር አይደለም። በቃ ይሄን ያስጨነቀሽ የሆነ ቦታ ረስተሽው ነው የሚሆነው። ለማንኛውም ምን ይመጣ አሁን ሁሉም ነገር ወደ ቦታው መመለስ ሳሚ ግን የስልኩን ጉዳይ በዚህ ልክ ችላ ማለት ግን ተገቢ ነው? ታዲያ ምን ማድረግ እንችላለን? እንችላለን እንጂ ቢያንስ ሀሴት የሚለውን ስም ለምን መደበቅ እንደፈለገች ከስሟ ጀርባ ያላትን ፍላጎት ማወቅ አለብን። እኛ እኮ መርማሪ ፖሊስ አይደለም ሜሮን። ይህች ልጅ ደግሞ የተለየ የሰራችው ወንጀል የለም። ስለዚህ ነገሩን ከዚህ በላይ ማካበድ ተገቢም አይመስለኝም። ማካበድ? ቆይ እንዴት ነው ለእኔ ታየኝን ነገር እናንተ ማየት ያቃታችሁ እንዴ? ቆይ ሰው በዚህ ልክ እንዴት ጭፍን ይሆናል? ሜሪ፣ ሰዎች በሆነ አጋጣሚ እኮ ስማቸውን ሊያስቀይሩ ይችላሉ። አሊያም ደግሞ ሌላ ሁለተኛ መጠሪያ ስም ሊኖራቸው ይችላል። ስለዚህ ይህን ግጥምጥሞች ይዘን ልጅቷ ማዋከቡ ተገቢ አይመስለኝም። እሷ ብትፈልግ ኖሮ እኮ ሀሴት ብላ ትተዋወቀን ነበር። አሁን ግን የነገረችን ሰላም የሚለው ነው አይደል? ያን ነገር አምኖ መቀበል ነው ያለብን። ትሰማኛለህ? የኔ ግዴታ ደግሞ ሀሴት የሚለውን ስም ማረጋገጥ ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ። ያው አይናችሁ እንደሆነ ተጋርዷል። እንግዲህ አንቺ የመርማሪነት ተሰጥኦ ስለሚኖርሽ ሞክሪው። በአንተ ቤት ቀለዳ ሞታል ከንቱ። ቆይ እሰራልሻለሁ ሰላም። እንዲህ በቀላሉማ እንላቀቃት። ስሚ እንጂ። አቤት። ሳሚን አይተሽዋል እንዴ? አሁን ነው ከጆሲ ጋር አብረው የወጡት። በነገራችን ላይ ለዛሬ በዛ ምስኪን ዲያስፖራ ምክንያት ብትተርፊም በቀጣይ ግን ሁሉም ሀሴት መሆንሽና እውነተኛ ማንነትሽ ላይ መድረሳችሁ አይቀርም። እሺ? ያኔ ደግሞ ምን አባሽ እንደሚወጥሽ አይሻለሁ። ቆይ ሀሴት የሚለውን ስም ድጋሚ ላታነሽብኝ ቃል ገብተሽልኝ አልነበረ? ቆይ አሁን ምን ተገኘ? ነበር ነው። አሁን ግን ባዶ እጅሽን ነሽ ምስኪን። በፍሬ ማሳጠበሽ የምትሰቂው ፎቶ የለሽ፣ ስልክ የለሽ። ስለዚህ እኔ አንቺን በፈለኩት አቅጣጫ ማድረግ እችላለሁ። እሺ ቆይ ከኔ ምንድነው የምትፈልጊው? እኔን በማሰቃየት ምን ታተርፊያለሽ? ትሰሚኛለሽ? እሱን ማሰብ የነበረብሽ ከኔ ጋር ወደ ግጭት ውስጥ ከመግባትሽ በፊት ነበር። አየሽ፣ አንቺ ሰራተኛ ነሽ ስልሽ አዎ እመቤቴ ብትይ ኖሮ ይሄ ሁላ ነገር አይፈጠርም ነበር። እሺ አሁን ከኔ ምንድነው የምትፈልጊው? እኔ ሜሮን ካንቺ አይነት ሴት ምን ልፈልግ እችላለሁ? ብፈልግ ራሱ በራሴ መንገድ ማድረግ እችላለሁ።
ምን ቆመሽ ተኛለሽ? እየሰራሽ እንጂ። ቆይ ምን ለማድረግ እየሞከርሽ ነው? ምንም እንድታጸጁ በደንብ አድርገሽ አጽጁ። የግዴታ አንድ ነገር ማድረግ አለብኝ። አለበለዚያ ይቺ ሴት አትተወኝም። በመንገድ የገባች እንቅፋት ከመሆንና እኔን ከመተንኩስ ወደ ኋላ አትልም። ስለዚህ ሀሴት ማን እንደሆነች ከመታወቁ በፊት እቺን ሴት ከመንገዴ ማስወገድ አለብኝ። እንዴ ጆሲ መታችኋል እንዴ? የት ጠፍታችሁ ነው እስካሁን ድረስ? አንዲት ምስኪን ነፍስ ስትጨነቅ አይቼ እሷን ለማሳረፍ ሄጄ ነበር። አልገባኝም ጆሲ። ይሄ ላንቺ ነው። ቅድም ስትጨነቂ ስላየው ነው የገዛሁልሽ። ምን እንደምልህ አላውቅም ጆሲ። በጣም ነው የማመሰግነው። ይሄ ደግሞ ምን ችግር አለው ሰላም? አንቺ ከዚህ በላይ ይገባሻል። ቀለል አድርጊው። ቢሆንም ጭንቀቴን አይተህ አይደል እንዴ የሚገዛልኝ? በጣም አመሰግናለሁ። ቆይ ሰላም ምን ሆንሽ ነው? ስልኩን አልወደድሽውም እንዴ? ላስቀይረው? ኧረ በጭራሽ ጆሲ፣ ወድጄዋለሁ። ነገሩ ወዲህ ነው። ምንድን ነው እሱ? ሌላ የተፈጠረ ነገር አለ? ምን መሰለህ ጆሲ፣ የጠፋው ስልኬ ላይ ለህይወቴ በጣም የሚያስፈልጉ ብዙ ፋይሎች ነበሩ። አሁን ግን እንደ ቀልድ ሁሉም ነገር ከስልኩ ጋር አብሮ ጠፍቷል። ያንን አስታውሼ ነው የተከስኩት እንጂማ በስልኩ በጣም ደስተኛ ነኝ። በቃ ለዚህ ነው የተጨነቅሽው? እንዴ ጆሲ፣ እየነገርኩ ስልኩ በጣም አስፈላጊ ነገር ነው ይዞብኝ የጠፋው። ታዲያ እነዛን አስፈላጊና ውድ የምትያቸውን ነገሮች እኮ በዚህ በአዲሱ ስልክ ማግኘት ትችያለሽ። ማለት እንዴት? ማለቴ እንዴት አድርጌ በዚህ ስልክ ላይ ማግኘት እችላለሁኝ ፋይሉን? በጣም ቀላል ነው ሰላምዬ፣ ዝም ብለሽ ነው የተጨነቅሽው። ቆይ ስልክሽ ኢሜይል አልነበረው? አዎ ነበረው፣ ግን ደግሞ ከጠፋው ፋይል ጋር ምን ያገናኘዋል? በሚገባ ያገናኘዋል እንጂ። ቆይ ስልኩን ስጭኛ ላሳይሽ። ይኸው መጣ። እስኪ አሁን የምትፈልጊው ፋይል መኖሩና ለመኖሩን አረጋግጪ። ያለምንም ጆሲ፣ ምንድን ነው ያደረገው? አንቺን ደስ ሲልሽ ማየት እራሱ በጣም ደስ ይላል። በጣም አመሰግናለሁ። ይቅርታ ግን ሰላም፣ ይህን ያህል ፋይሉ ደስታ የሰጠሽ ምን ያክል ለህይወትሽ አስፈላጊ ቢሆን? አይ ምንም አይደለም እኮ ጆሲ፣ ማለቴ የቆዩ ፎቶዎች አብረው ስለጠፉ ለዛ ነው። እና አሁን ስላገኘሁት ደግሞ በጣም ደስ ብሎኝ ነው። ለማንኛውም ዋናው ነገር የምትፈልጊው ነገር ማግኘት ይችላል። ሜሮን
ሜሮ በመጨረሻም በድጋሚ እጄ ላይ ወደቅሽ። ጨዋታውን የሚያስቀጥለውን ፋይል እጅ ላይ መግባቱን ስታቂ የምታሳዩን ፊት ማየት እፈልጋለሁ። ምሳ የማቅረብ ግዴታ ያንቺ መሆኑን ትረሻዋለሽ አይደል ወይዘሪት ሀሴት? በጭራሽ አልዘነጋሁትም። የአንዲት ፍቅረኛ ያላት ሴት የብልግና ፎቶ እየተመለከትኩ ነበር። ምን? እንዴት? ማን የሰጠሽ ይሄን ስልክ? ከየት ነው ያገኘሽው ይሄን ፎቶ? አይዞሽ፣ የምን መርበትበት ነው? አሁን ከጥቂት ደቂቃዎች በፊት እንደ አንበሳ ስትጮህ አልነበረም እንዴ? በዚህ ፍጥነት እንደ ድመት መቅለስለስ ይቻላል እንዴ? ይኸውልሽ ሀሴት፣ አሁኑኑ ስልኩን አምጪ። ቀስ ቀስ ቀስ። ምን ነው ነውረኛ ተግባሪ አሁኑኑ ካልተጋለጣልሽ? ትሰሚያለሽ? አንድ ነገር ለማድረግ ብትሞክሪ ውርደት ነው የሚከተልሽ። ማነው ይሄን ስልክ የሰጠሽ እያልኩሽ እኮ ነው። ቆይ አንቺ የሚያሳስብሽ ስልኩ ነው ወይስ የብልግና ፎቶሽ? ለማንኛውም ጆሲን ይገሳል። የሚገርም ነው። አንቺ ስልኬን ለመስረቅ የሄድሽበት ርቀት ቢያናድደኝም እድሜ ለቴክኖሎጂ ሙሉ ፋይሉን በእጅ አስገብቼዋለሁ። ስለዚህ ሁሉንም ነገር ግልጽልጥ የማደርግበት ሰዓት የደረሰ ይመስለኛል። እሺ ቆይ ሰላም፣ ምን እንዳደርግልሽ ነው የምትፈልጊው? ጎበዝ፣ እንዲህ ነው የሚባለው። በመጀመሪያ በማንኛውም ሁኔታ ውስጥ ሀሴት የሚባለውን ስም በጭራሽ እንዳትጠሪ። በጭራሽ። እዚሁ ልብሽ ውስጥ ቀብረሽ አስቀምጪው። አይ የምትይ ከሆነ ደግሞ ያንቺን መቀበር ያዘጋጅልሻለሁ። ሁለተኛው ደግሞ እንደ ሌባ ቤቴ ገብተሽ የሰረቅሽውን ስልክ አሁኑኑ ታመጫታለሽ። እንዴ የምን ስልክ? አረ በፈጣሪ እኔ ምንም አይነት ስልክ አላየሁም። ደግሞ ቀልድም ትችያለሽ እባክሽ። እኔ እኮ ጭራቅ ብቻ መስለሽ ነበረ። አሁን ስልኬን በፍጥነት አምጪ፣ አለበለዚያ ግን እድሜ ልክሽን በሙሉ ታለቅሻታለሽ። የምሬን ነው እናቴ ትሙት፣ እኔ አንቺን ስልክ አላየሁትም። እመኚኝ ሰላም፣ የምሬን ነው። የፈጣሪ ያለ ጭራሽ በውሸት እናትሽንም የመግደል አቅም አለሽ። ለነገሩ ሰይጣናዊ ባህሪ ካለው ሰው የሚጠበቅ ነገር ነው። አሁን ምንም አይነት የውሸት ማስተባበያ አልፈልግም። ስልኬን ነው የምፈልገው። አሁኑኑ ስልኬን ነው የምፈልገው። እባክሽ ሰላም፣ በፈጣሪ ስም ለምን ነገርኩሽ እኮ። ነው ወይስ ወደ ሳሎን ልሂድ? አይ እሺ እሺ በቃ እሺ አመጣልሻለሁ። ግን በእናትሽ ቃል ግቢልኝ ይህን ፎቶ ለማንም እንደማታሳይ። እሱ የሚወሰነው በአንቺ ስነ ምግባር ይሆናል። አሁን ስልኬን አንጭልኝ። እሺ ሰላም አመጣልሻለሁ። ግን መጀመሪያ ቃልሽን ስጪኝ። ነገርኩሽ እኮ ወይዘሪት ሜሮን፣ እኔ የምፈልገው ስልኬን ነው አልኩሽ አይደል እንዴ? እንዳንቺ ይወሰናል። አንዳንዴ እኮ ግን እመቤትሽ እንደሆንኩ ራሱ የምትረሹ ይመስለኛል። እመቤትነቱንማ አንቺ እኮ ነሽ ያፈረስሽው አይደለም እንዴ? አሁን ፍጠኝና ስልኬን ይዘሽልኝ ነይ። እሺ ለነሳሚ ተሳዮቹም አይደል? እሱ ሀሳብ አይግባሽ። ብቻ አንቺ ያልኩሽን አድርጊ። እሺ በቃ አመጣልሻለሁ። ከሀሴት ጋር መጋጨት ምን ሊያመጣብሽ እንደሚችል መጀመሪያ ማሰብ ነበረብሽ። በድጋሚ ስወድር ልውደቅ።
ከእንግዲህማ መጫወቻ ነው የምታደርገኝ። ጎበዝ፣ እንዲህ ስትታዘዥ ነው የሚያምርብሽ። እና ደግሞ በማንኛውም ሁኔታ ውስጥ ቢሆን ከዚህ በኋላ በጭራሽ እኔን ለመተንኮስ እንዳትሞክሪ። ሰላም፣ አሁን ሁሉም ነገር አሪፍ እየሄደልሽ ነው። ሁሉም ነገር አልጋ ባልጋ ሆኗል። ከዚህ በኋላ ስራሽን መስራት ብቻ ነው የሚጠበቅብሽ። ጆሲ ምንድን ነው ያደረገው? እቺ ሰይጣን ቁራጭ! ወይኔ ሜሮን ተጫወተችብኝ። አሁን እንዴት ብዬ ነው ወጥመድ ውስጥ ማስገባት? ሜሪ ምን ሆነሻል? ምሳ እኮ ቀርቧል። እሺ ሳሚ መጣው። በቃ ፊትሽ ልክ አይደለም። የሆነሽ ነገር አለ እንዴ? ተፈጠረ ነገር አለ? ምንም አልሆንኩም ሳሚ። አሁን እንሂድ ምሳው ጋር። ሁኔታሽ ግን የሆነ ያስጨነቀሽ ነገር ያለ ይመስል። አንተ ደግሞ እስኪ ድርቅ አትበል። በቃ እመጣለሁ፣ እዛው ጠብቀኝ። በነገራችን ላይ ሰላም፣ አዲሱ ስልክሽ በጣም ያምራል። ከየት አመጣሹ? መስረቅ ጀመርሽ እንዴ? ኧረ እኔ እኮ ነኝ የገዛሁላት። ስልኳ መጥፋቱን ሳቅ ገዝቼላት መጣሁ። እንዴ ስልኳ መቼ ጠፋ? ቅድም እኮ አይቼው ነበር። ያው አጋጣሚ ነው። ቅድም የጣልኩትን ስልክ አሁን አግኝቼዋለሁ። ጆሲ በጣም አመሰግናለሁ። ስልኩን መመለስ እችላለሁ? በጭራሽ አይሆንም። እንዴ የተሰጠ ስጦታ እኮ አይመለስም ሰላም። እንደውም የሁለት ስልክ ባለቤቶች። እንግዲህ ከባድ ባለጋራ ነው የመጣብክ። ሊያውም ስልክ ገዝቶ የሚሰጥ። በነገራችን ላይ የቤት ሰራተኛን እንዲህ ማቅበጥ አስፈላጊ ነው ብዬ አላምንም። ሊያውም ዘመናዊ ስልክ በመስጠት። ሜሪ ተይ እንጂ እንደዚህ አይባልም። ሜሪ እንደዚህ ስትናገሪያት እኮ ይሰማታል። ሰራተኛ ብትሆንም እኮ እንደ ሰው ማክበር አለብሽ። ምንድነው እንደዚህ ደርሶ ጠበቃ ነው? አንተ የራስን ህይወት አትኖርም እንዴ? አንተስ ቢሆን ዮሴፍ ከመሬት ተነስተህ ዝም ብለህ ስልክ ገዝተህ መስጠት አለብህ እንዴ? ቆይ
እዚህ ቤት የሚደረገውን ነገር እኔ ማወቅ የለብኝም? በጣም ታሳፍራላችሁ። በፈጣሪ አባዬ፣ ቆይ አሁን ይሄን ማለት እንደዚህ ያስቆጣል እንዴ? ጆሲም ቢሆን እኮ ስልኩን የገዛላት እኮ አብረን ሆነን ነው። ለማንኛውም ደርሶ አዛኝ መምሰል በጣም ያስጠላኛል፣ ደስ አይለኝም። ስሚያች እኔን ክፉ ለማስባል ነው ምግብ አቋርጠሽ የመጣሽ? ምንም ቢሆን እኮ እመቤትሽ ነኝ፣ ልታከብርኝ ይገባል። ሰምኛለሽ? በሰው ሁሉ ፊት እኔን ማዋረድሽን ቀጥለሽበታል። ከኔ መራቅ አትፈልጊ። እኔን ባገኘሽው አጋጣሚ በሙሉ እያሸማቀቅሽኝ ያለሽ። ባገኘሽኝ ቁጥር ሰራተኛ ነሽ፣ ገረድ ነሽ። ቆይና የሆንኩስ እንደሆነ እኔ ሰው አይደለሁኝም? እኔስ ክብር አይገባኝም? ለማንኛውም ዛሬ ማታ ላንቺ ልዩ ስጦታ ይኖረኛል። ማለት ምን ልታረጊ ነው? መገመት ትችያለሽ። አታደርጊውም ሰላም፣ በጭራሽ አታረጊውም። ያለ ጥርጥር አደርገዋለሁ። እንግዲያውስ ያንቺን እውነተኛ ማንነት አንድም ሳላስቀር ለሁሉም እነግራቸዋለሁ። አይ ሚሩ፣ ለካ እንዲህ ሞኝ ነሽ። ስሜ ሀሴት መሆኑን ስትነግሪያቸው ሁሉም ችላ ብለውሻል። አንዳቸው እንኳን ጆሮ ሰጥተው አልሰሙሽ። ስለዚህ አሁን የፈለግሽውን ያህል ብትቀባጥሪ ማንም አያምንሽ። እኔ ደግሞ በተቃራኒው በተጨባጭ መረጃ ባለዋ ፊት ታማኝ፣ ከኋላ ደግሞ የብልግና ነገሮችን የምትፈጽም ሴት መሆንሽን በአደባባይ አስረዳልሻለሁ። አንቺ ሰይጣን ነሽ ሰላም፣ ሰይጣን ነሽ። እንግዲህ ነውረኛ ተግባርሽ ሲጋለጥ ያኔ ሳሚ ከዚህ ቤት አሽቀንጥሮ ይጥልሻል። ያኔ ሀሴትን የነካሽበትን ቀን ትረግሚዋለሽ። አሁን ሁሉንም ነገር አጥቻለሁ። እቺ ደደብ ጉልበቴን፣ ቤት ውስጥ ያለኝን ነገር በሙሉ ነጥቃኛለች። ለሳሚ እውነቱን ተናግራ እኔም ብቻ ልታስቀረኝ ነው ፍላጎቷ። ወይኔ ዊሮን፣ በቃ አብቅቶልኛል። ስሚ አንቺ፣ ምንድን ነው እዚህ ቤት እየተካሄደ ያለው? ጋሽ ግርማ፣ አሁኑኑ እቺን ሴት ማባረር አለብን። ሰላም ማለት በጣም አደገኛ ሴት ናት። አንቺ ሴት ጤነኛ አይደለሽም እንዴ? ስንት ጊዜ ነው የምነግርሽ ሰላም ከዚህ ቤት አትወጣም ብዬ? ይኸውልህ፣ ስለ ሰላም ማታውቀው አንድ ነገር አለ። ምንድን ነው? እኔ እሱም አላውቅም። ሀሴት መሆኗን ልንገረው እንዴ? ተናገሪ እንጂ ምን ይዘጋሻል? ጋሽ ግርማ፣ ሰላም ማለት እኮ ይቅርታ ጋሽ ግርማ፣ ቡና እንድጠጡ ሊጠራውት ነበር። የማይሆን ጨዋታ እየተጫወትሽ ነው። ስለዚህ እኔም ቆንጆ አድርጌ ያስቀጥልልሻለሁ። ከዚህ በኋላ በጭራሽ ሀሴት የሚለውን ስም አላነሳም። እባክሽ አታድርጊው እባክሽ። ጎበዝ፣ እንደዚህ ነው የሚባለው። እዚህ ቤት ለመቆየት ከፈለግሽ እንደዚህ ጸባይሽን ማሳመር አለብሽ። እሺ?
እኔ የምልሽ ሰላም፣ ዛሬ ደግሞ ከወትሮ የተለየ ደስተኛ ሆነሻል። ምን ተገኝቶ ነው? ስልኪን ስላገኘሁኝ ነው። ለዛ ነው በጣም ደስ ያለኝ። ደግሞ የምፈልጋቸውን ፋይሎች አግኝቻለሁ። በጣም አመሰግናለሁ ጆሲ። ምን ሆነሻል ሜሪ? የሆንሽው ነገር አለ እንዴ? ተክዘሻል እኮ። ምንም አልሆንኩም ሳሚ፣ ደህና ነኝ። እኔ ግን አይመስለኝም ሜሪ። የተፈጠረ ነገር ካለ በግልጽ ንገሪኝ። የሰሞኑ ሁኔታሽ ምንም ደስ አይልም። ትንሽ ራሴን ስላመመኝ ነው። አንተ አትጨነቅር ሰው። ወይ ካልሆነ ለምን ወደ ሆስፒታል አንሄድም? ወይ አንተ በሁሉ ነገር ወደ ሆስፒታል መሮጥ አይሰለችም? ለምንድን ነው በሁሉ ነገር ላይ አለው ማለት? እንዴ አባዬ፣ አንተን የጠራ የለም ሰውዬ። ንግግሬ ከዮሴፍ ጋር። ለመሆኑ እዚህ ቤት ከመጣ ሰዓት ጀምሮ አንድ ሲኒ ስኳር ገዝተህ ታውቃለህ? ለስሙ እኮ አንተ ዲያስፖራ ነህ። ምንድነው ዝም ብሎ ሀዘኔታ፣ የማስመሰል ሀዘኔታ? ይቅርታ ጋሽ ግርማ፣ በዚህ ልክ የሚያስቀይም ነገር ያረኩ አልመሰለኝም ነበር። ካጠፋው በጣም ይቅርታ። ጆሲ፣ አንተ ምንም ያጠፋው ነገር የለም። አባዬ የሆነ ስሜታ የሆነበት ነገር ስላለ ነው። ኧረ እባክህ፣ በውስጤ የማስበውንም ማንበብ ጀመርክ እንዴ? ይሄ በጣም ቆንጆ ቡና ነው። ራስ ምታትሽን ለቀቅ ያድርግልሻል። በደንብ ጠጪ። ያንቺ ቡናማ በጣም ቆንጆ ነው፣ ከበፊትም የተመሰከረለት አይደል እንዴ ሳሚ? በትክክል ጆሲ፣ ቆንጆ ቡና ነው። ሰላም፣ ዛሬ ቆንጆ ቡና ነው ያፈላሽው። አመሰግናለሁ። ሜሪ ግን አንድ ጥያቄ ጠይቅሽ ፈልጌ ነበር። ምንድን ነው እሱ? ከእኔ የሆነ ነገር ለመደበቅ እየሞከርሽ መሰለኝ ነው። ምን ልደብቅ እችላለሁ? በቃ ጥሩ ሁኔታ ላይ ስላልሆንኩ ነው እኮ። ምንድን ነው የሆንሽው? እስቲ በግልጽ ንገሪ። ቆይ ሰላም የነገረች ነገር አለ እንዴ? ሰላምን ደግሞ እዚህ ምን አመጣት? ያው ልጅቷ የሆነች ሰይጣን ነገር ስለሆነች እኛን ለማጣላት ደግሞ መሞከሩ አይቀርም። ሰላም ምንም ያወራችው ነገር የለም ሜሪ። ይልቅ አንቺ የጠየቁሽን ጥያቄ በቀጥታ መልሽልኝ። በቃ ተወኝ። ስሚ ሜሮን፣ ከአንድም ሁለት ጊዜ ከዚች ልጅ ጋር የምተኛበትን እድል አበላሽተሽብኛል። አሁን ደግሞ ከጀርባዬ ልትወግኝ እንደሆነ አውቃለሁ። ምን ላድርግ ጋሽ ግርማ? እንዴ አንተ እንኳን ተረዳኝ እንጂ።
እኔ እንጃ፣ ግን አንድ ሰው እንደነበረ ግልጽ ነው። የሆነ ሰው ሰምተው ሊሆን ይችላል። እስኪ እንጂና ጠሪ። ማንም የለም። ምን ሆነሻል ሰላምዬ? እስከ ምጽአት ጊዜ እንድጠብቀው እንደምትፈልጊው? እያሳመምከኝ ነው ጋሽ ከማቼ። ኧረ አላሳመምኩሽም። መቼ ገና ሳመምኩሽን ዋፍቼ ቆንጆ ሰዓት ይመስለኛል። እባክህን ጋሽ ከማታይ ደግሞ ስም አወጣጥሽ በጣም ደስ ይላል። ዛሬ የሜሮን መጨረሻ ይሆናል። ለእያንዳንዷ ላደረግሽ ነገር እንዳለ አንድም ሳታስቀሪ ትከፍያታለሽ። አሁን ደግሞ ፈልገሽ ነው ከኔ መጣሽ? ፍቃድ ለመጠየቅ ነበር። አንቺ ደግሞ ፍቃድ በየሳምንቱ ነው እንደምትጠይቂው? አንቺ ከዚህ ስትወጪ ስራው ማን ሊሰራልሽ ነው? ስራዬን ጥንቅቅ አድርጌ ጨርሻለሁ። ከፈለግሽ ማየት ትችያለሽ። ምንም የቀረኝ ስራ የለም። እሱ አይመለከተኝም። ዛሬ ግን መሄዳችሁ ነው። አያየየ እሄዳለሁ። የግድ መሄድ ይኖርብኛል። ሳሚን እኮ ላስፈቅደው ነበር። ከዛ በዛውም ስላን አንቺ ማትረቢ። እሺ መሄድ ትችያለሽ፣ ግን ማምሸት ብሎ ነገር የለም። እሺ በጊዜ እዚህ ቤት እንዳገኝሽ። ምንም ችግር የለው። ደረስ መለስ ብቻ ነው። ወይኔ ሜሮ፣ በዚህ ስሜቱን መቆጣጠር በማይችል ሽማግሌ የተነሳ የማንም መጮች አሉ። ሰላም የት ሄዳ ነው የጠፋችሁ? እውነትም እኔም ልጠይቅ ስል የሆነ ቦታ ደርሼ እመጣለሁ ብላ ነው የወጣችው። አሁን መምጣቱ አይቀርም። አይገርምም? አሁን ስላንቺ እያወራን ነበር የመጣሽው። የት ጠፍተሽ ነው? አንድ የማደርገው ነገር ነበረ፣ ለዛ ነው የወጣሁት። በሰላም ነው አይደል?
አዎ ሳሚ በሰላም ነው። በሰላም ከሆነ የወጣሽበት ምክንያት አስረጂና። የት ከርመሽ ነው የመጣሽው? ያው አንድ ማወቅ ያለባችሁ ነገር አለ። ለዛ ነው ወጥቼ የመጣሁት። ምንድነው እዚህ ቆሞ መለፍለፍ? ግቢና እራት አቅርብ እንጂ። ኧረ ሜሪ ትንገረን እንጂ ምንድነው እሱ ማወቅ ያለብን ነገር?